እስኪ እነዚህን የተለመዱ የእንግሊዝኛ ቃላት ከኔ ጋር አብረን እናንብብ። today, tonight, tomorrow። እንደዚህ ነው ከዚህ በፊት የምታነቡት። ብዙ ጊዜ የምናነበው today, tonight, tomorrow። ሶስቱም ቃላት ላይ ያሉት የመጀመሪያዎቹን ኦ ፊደላት እኛ እንደ ኡ ነው የምናነባቸው። እዚህ ጋር ግን እንደ አ ነው መነበብ ያለባቸው። ግን ስንናገር ራሱ ኤም ድሮፕድ ቫውል ስለምትሆን እንጥላትና ትን በሳድስ ድምጽ ነው የምናነባት ማለት ነው። today, tonight, tomorrow። አሁን ዴይ የሚለውን ራሱኛ ዴይ ነው የምንለው። አ ቫውል ነው የምንለው። ኤ ዲፍተንግ ኤ እና ኢ ቫውል ድምጾች አንድ ላይ ሆነው ዴይ ዴይ ነው እንጂ ዴይ አይደለም የሚነበበው። ስለዚህ today, tonight, tomorrow ብሎ ማንበብ። እዚህ ጋም tomorrow የሚለው ላይም ቲፒካል አሜሪካን ፕሮናንሲዬሽን ነው ይሄኛው። ግን ይሄን ብሪቲሽ ማድረግ ብንፈልግ tomorrow tomorrow tomorrow። የመጨረሻው አው የሚለው ግን አይቀየርም ማለት ነው። አው አው tomorrow ራው አው አው። ስለዚህ tomorrow ሳይሆን tomorrow or አሜሪካን ሲሆን ደግሞ tomorrow ብለን ማንበብ መልመድ አለብን። በነገራችን ላይ የእንግሊዝኛ ቃላትን ማንበብ ትንሽ ወሰብሰብ ይላል። የእንግሊዝኛ ቃላትን በትክክል ለማንበብ አሁን እኔ በሰራውላችሁ መንገድ በአይፒኤ በኢንተርናሽናል ፎኔቲክ አልፋቤት የተጻፈውን ምልክት ማንበብ ከቻልን ነው እየቀለለን የሚሄደው። ማንበብ ካልቻልን ወይም በትክክል መናገር ካልቻልን ምኑን እንግሊዝኛ ቻልን እንደምንል አይገባኝም። መሰረታዊ ነገር ላይ መሰረታዊ ክፍተት ስላለብን ወደ ኋላ ተመልሰን እያንዳንዷን የእንግሊዝኛ ቃል እንዴት በትክክል ማንበብ እንደምንችል ብንማር እመክራለሁ። በተለይ ህፃናትና ታዳጊዎች ከሆን ከመነሻው አጥርተን ማንበብ በትክክለኛ ድምፁ ማንበብና መናገር ብንችል እንግሊዝኛችን ደረጃውን የጠበቀ ይሆናል። ለትምህርትም ለወደፊት የሙያ ህይወታችንም ደረጃውን በጠበቀ መንገድ ከየትኛውም ዓለም ከመጣ ሰው ጋር ኢንክሉዲንግ ኔቲቭ ስፒከርስ ጋር በትክክል ተግባብተን መስራት የሚያስችል አቅም እንድንፈጥር ያደርገናል። ስልጠና ለመውሰድ ከታች ያለውን ስልክ ተጠቀሙ።